ትልልቅ ለውጦች የሚመጡት አንድ አይነትና ተራ የሆነ ሥራ ለሰዓታት፣ ለቀናት፣ ለዓመታት ከተሰራ በኋላ ነው። ሕይወትን የሚቀይረው ትንሽ በትንሽ የሚደረግ እርምጃ እንጂ እጅግ አስደናቂ ነጠላ ግኝት አይደለም። በዛሬው የመጽሐፍ ቅምሻ በሕይወት ወደፊት መሄድ ያቃተ ምርጥ የሆነውን ጊዜ እስኪመጣ ወይም ደግሞ ፍርሃቶች እስኪጠፉ በግልህ የምታሸንፍበትን ጊዜ እየጠበቅ ሊሆን ይችላል የሚል ነው። ዛሬ ከዚህ አይነት ወጥመድ እንዴት ወጥተህ ሕይወትህን መቀየር እንዲሁም ወደፊት መጓዝ የምትችልባቸውን ቁልፍ ነጥቦች ከዚህ መጽሐፍ በስፋት እናያለን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ወደ መጽሐፉ ዘልቀን ከመግባታችን በፊት ይህንን ቪዲዮ ላይክ፣ ሼር እንዲሁም ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ትንንሽ እርምጃዎችን በዕለት ተዕለት ሕይወት ውስጥ እንዳሉ ጥቃቅን ጭማሪ ለውጦች አስብ። ትንሽ እርምጃ አንድ ጊዜ የምትበላውን የአንድ ምግብ አንድ ክፍል ይለውጣል። ያንንም ለሁለተኛና ለሶስተኛ ጊዜ ያደርገዋል። ከዚያ ምን እየተፈጠረ እንዳለ ከመገንዘብ በፊት አዲስ የባህሪ ንድፍ ይኖርሃል። በየዕለቱ የምታደርገው ነገር የሕይወትህን ጥራትና የስኬትህን ደረጃ ይገልጽልሃል። ይህ የሚሆነው ስለፈለግክ አይደለም፣ ብትፈልግም ባትፈልግም የሚፈጠር ነገር ነው። ይህም የሆነበት ምክንያት የሕይወት ውጤቶች በመርህ እንጂ በስሜታዊነት የሚመሩ ባለመሆናቸው ነው። ዛሬ ጠዋት ያደረግከው ነገር አስፈላጊ ነው ብለህ ላታስብ ትችላለህ፣ ግን አስፈላጊ ነበር። ትንንሾቹ ነገሮች ተደማምረው ትልቅ ይሆናሉ ብለህ ላታስብ ትችላለህ፣ ግን ይሆናሉ። ዛሬ 1 ሚሊዮን ብር በእጅ ቢሰጥ ይሻልሃል ወይስ ለቀጣዩ ወር በየቀኑ በእጥፍ የሚያድግ 1 ሳንቲም የሚለውን የድሮ እንቆቅልሽ አስብ። አሁን 1 ሚሊዮን ብር ማግኘት ጥሩ ይመስላል፣ ነገር ግን ከወር በኋላ ያ 1 ሳንቲም 10 ሚሊዮን ብር በላይ ዋጋ ይኖረዋል። አንተ ትልቅ ለውጥ ማድረግ የሚያስፈልግህ እንከን ያለብህና ብቃት የሌለ ፍጥረት ብትሆንም ከምቾት ቀጠና ውጪ መኖር አለመፈለግህ ለውጡን አስቸጋሪ አድርጎታል። ሕይወትን መለወጥ ከፈለግ ምርጫዎችን ልማድ እስኪሆኑ ድረስ ማድረግ፣ በየሰዓቱ ጥቃቅን የማይታዩ ውሳኔዎችን ማድረግና የምታደርገውን መቀጠል ያስፈልጋል። ስልክህን በመጠቀም የምታሳልፈውን ጊዜ ለመቀነስ ዛሬ ስልክህን የማየት ፍላጎትህን ለአንድ ጊዜ እምቢ በማለት ጀምር። ጤናማ አመጋገብ እንዲኖር የምትፈልግ ከሆነ ዛሬ ግማሽ ብርጭቆ ውሃ በመጠጣት ጀምር። ተጨማሪ እንቅልፍ ማግኘት የምትፈልግ ከሆነ ከትናንትናው ምሽት 10 ደቂቃ ቀደም ብለህ ወደ መኝታ በመሄድ ጀምር። ተጨማሪ የአካል ብቃት እንቅስቃሴ ማድረግ ከፈለግ ለ10 ደቂቃዎች ብቻ በመስራት ጀምር። ማንበብ ከፈለግ 1 ገጽ በማንበብ ጀምር። መጸለይ የምትፈልግ ከሆነም ለ30 ሰከንድ በመጸለይ ጀምር። እነዚህን ነገሮች ማድረግ ቀጥል። በእያንዳንዱ ቀን አድርጋቸው። ከዚያ ስልክህን ደጋግመህ አለማየት ትለምዳለህ። ብዙ ውሃ መጠጣት ትለምዳለህ። ለ10 ደቂቃዎች ትሮጣለህ፣ ግን ማቆም እንዳለብህ አይሰማህም። ስለዚህ አታቆምም። 1 ገጽ ታነባለህ፣ ፍላጎት ያድጋል። ከዛም ሌላ ታነባለህ። በአንተ ደመነፍሳዊ ፊዚዮሎጂካሊ ለውጥ ደረጃ እንደ አደገኛና ለሕይወት አስጊ የሆነ ነገር ተደርጎ የሚተረጎም በመሆኑ ራስህ በሰራው እስር ቤት ውስጥ መቆየትህ የሚደንቅ አይደለም። ድንገት ወደ አዲስ ሕይወት በመግባት ራስህን ለማስደንገጥ መሞከር የሚሆን ነገር አይደለም። እስካሁንም ያልሰራው ለዚያው ነው። ሆኖም መለወጥ ለመጀመር መለወጥ እንዳለብህ እስኪሰማ ድረስ መጠበቅ አያስፈልግህም። የሚያስፈልግህ በአንድ ጊዜ አንድ ትንሽ እርምጃ መራመድና ከዚያ ጉልበትና የእንቅስቃሴ ኃይል እንዲገነባ መፍቀድ ነው። በመቀጠል ይህንን እንዴት ማድረግ እንደምትችል ለማየት እንሞክር። በሕይወትህ ውስጥ አእምሮ ትልቁ ተቃዋሚ ነው። በአብዛኞቹ ታላላቅ አስጨናቂዎች ውስጥ ምክንያታዊ ያልሆነ ፍርሃት ዋነኛው ነው። ችግሮችን እየፈለክ የሌሉ ጉዳዮችን እየፈጠርክ ከመጠን በላይ የምትጨነቅ የምታስብና መጥፎ ነገሮች ይመጣሉ ብለህ የመጨነቅ ዝንባሌ ያለህ? መልስ አዎን ከሆነ እንኳን ደስ አለ።
አንተ ራስህን የምታውቅና እንደማንኛውም ሰው ነህ ማለት ነው። ሁልጊዜ ሳታውቀው ቀጣዩን የሚያስጨንቅህን ነገር፣ የሚቀጥለውን የፍርሃት ስጋት ለይተህ ለማወቅ በመሞከር ሕይወትህን እየቃኘህ ያለ ሆኖ ከተሰማ ትክክል ልትሆን ትችላለህ። በጣም የምትፈራው ነገር አእምሮህን ልትቆጣጠረው የማትችለው የመከሰት ዕድሉ አነስተኛ ነው ብሎ የሚለውን ነው። አንድ ነገር ስጋቱ በከፍተኛ ደረጃ ሊከሰት የሚችል ከሆነ ምላሽ ትሰጣለህ እንጂ አትፈራውም። አብዛኛው ጭንቀት የሚመጣው ልትቆጣጠረው የማትችለው ነገር ከመለየት ሳይሆን ልትቆጣጠረው የማትችለው ከሚመስለው ትንሹ ነገር ነው። ታዲያ አእምሮ ይህንን የሚፈልገው ለምንድን ነው? ባለ ነገር መደሰትና አመስጋኝ መሆን አትችልም? የሆነ ደረጃ ድረስ በእርግጠኝነት ትችላለህ። ነገር ግን አእምሮ ችግር ይፈልጋል። ፊት ለፊት ችግር ባይኖር እንኳን በደመ ነፍስ ችግሮችን መፍጠር ይቀጥላል። የሰው አእምሮ ኢተሰባሪ የሚባል ነው። ይህ ማለት ችግር ሲያጋጥመው የበለጠ ይጠነክራል ማለት ነው። ስለዚህ አለት ከፍተኛ ግፊት ሲያጋጥመው አልማዝ እንደሚሆነው ወይም አካል በተደጋጋሚ ለጀርሞች ሲጋለጥ የበሽታ መከላከል ስርዓቱ እንደሚጠነከረው ሁሉ አእምሮም ለመነቃቃት ችግር ይፈልጋል። በሕይወት ውስጥ ማንኛውንም አይነት እውነተኛ ፈተና የምትክድና የማትቀበል ከሆነ አእምሮ የሚያሸንፈው ሌላ ችግር በመፍጠር ሁኔታውን ያካክሰዋል። በመጨረሻ ሽልማት የሚኖረውም ፈተናዎችን ተጋፍጠ ማለፍ ስትችል ነው። ያ ካልሆነ በቀሪው ሕይወት ብቻህን ስትዋጋ ትኖራለህ። አእምሮህን እያሟሸሸው ያለው ደስታን ማሳደድ፣ ትንሽም ቢሆን ፈታኝ ከሆኑ ነገሮች መሸሽና እያጋጠመ ያለውን ፈተና የዕጣ ፋንታ ስህተት እንጂ ሕይወት ከመጀመሪያው ጥሩ ናት ብሎ ከማሰብ ባህል የመነጨ ነው። አእምሮህን ከማንኛውም መከራ መከልከል ለጭንቀት፣ ለፍርሃት፣ ለትርምስ የበለጠ እንድትጋለጥ ያደርጋል። በአእምሮአቸው ውስጥ ችግርን መፍጠር የማያቆሙ ሰዎች በአብዛኛው ያንን የሚያደርጉት የህልውናቸውን የመፍጠር ቁጥጥር ስላቆሙ ነው። እነዚህ ሰዎች ሕይወት የድርጊቶቻቸው ውጤት ከመሆን ይልቅ በእነርሱ ላይ የሚከሰት አድርገው በማሰብ ራሳቸውን የተሳፋሪ መቀመጫ ላይ የሚያስቀምጡ ናቸው። እንደዚያ ቢሆን የማይፈራ ማን ነው? ነገር ግን ብዙ ሰዎች የማይነግሩ ነገር ቢኖር መከራ የመፍጠር አቅምህን የሚጨምር መሆኑን ነው። መከራ ብዙውን ጊዜ ድብቅ የሆነውን እምቅ ኃይልህን ያነቃቃል። ነገሮችን አስደሳች ያደርጋል። ምክንያቱም በሰው ልጅ ሕይወት ውስጥ ያለ ታሪክና ሐሳብ አንድ ክፍል አለ። የሆነ የሚያሸንፈው ነገር ይፈልጋል የሰው ልጅ። ይህንን ለማድረግ ዘዴው ሚዛኑን ጠብቆ መቆየትና ከምቾት ቀጠና ወጥተ ዋጋ ላለው ምክንያት ስቃይን መቋቋም መምረጥ ነው። በዓለም ላይ እንደ ረሃብ ወይም ፖለቲካ ወይም ሌላ ማንኛውንም ነገር ባሉ እውነተኛ ችግሮች ላይ ትኩረት ማድረግ ነው። ነገር ግን ከሁሉም በላይ በሕይወት ውስጥ ልትቆጣጠራቸው ከምትችላቸው ነገሮች ጋር ስለ መተሳሰር ነው። ችግር ሲያጋጥማቸው የበለጠ ጠንካራ የሚሆኑ ሰዎች ያንን ችግር ለማሸነፍና ለመለወጥ በውጥረት በችግርና በስቃይ ውስጥ ማለፍ ያስፈልጋቸዋል። አንተም ችግሮችህን ተቋቁመህ ጠንካራ መሆን የምትችለው የሚሰማህን ስሜት ከመፍራትና ከጎን ከመቀመጥ ይልቅ ከሕይወት ጋር በጥልቀት በመተሳሰርና የሕይወት አካል በመሆን ነው። ነገር ግን እዚህ ለዘላለም መቆየት አትችልም፣ አትፈልግምም። ያውንም የአእምሮ ወይም የመንፈስ ጥንካሬ መቀበል የተፈጠርክለት ነገር ነው። ስለዚህ በመተማመን መኖር ጀምር። በሚቀጥለው ምዕራፍ አዲስ ለውጥን የማስተካከያ ድንገተኛ ስሜት እንዴት እንደሚፈጠር እናያለን። ማንም ሰው ስለ ሕይወት ከማይነግርህ ነገሮች አንዱና ግራ የሚያጋባው ነገር ከአዎንታዊ የሕይወት ለውጥ በኋላ ፈጣን ደስታ ላታገኝ ትችላለህ የሚል ነው። ስለ አእምሮ ያለው እውነት ማንኛውም አዲስ ነገር ጥሩ ቢሆን እንኳን እስካላወቅከው ድረስ ምቾት የማይሰጥ መሆኑን ነው። አንጎልህ የሚሰራው በተቃራኒው መንገድ በመሆኑ አንዳንድ ልማዶች፣ ባህሪያት ወይም ግንኙነቶች ምንም እንኳን መርዛማ ወይም አጥፊዎች ቢሆኑ የምታውቃቸውን ማንኛውንም ነገሮች መልካምና ምቹ እንደሆኑ አድርገህ የማሰብ ነገር አለ። አዎንታዊ የሕይወት ክስተቶች የጭንቀት ሁኔታዎችን የሚያነሳሱ ሊሆኑ ይችላሉ። ይህም የሚከሰተው
በጥቂት ምክንያቶች ነው። በመጀመሪያ የስሜት ወይም የአመለካከት መውጣትና መውረድ ውጥረትን ያባብሳል። አዎንታዊ ክስተት ሁሉንም ጭንቀት በማስወገድ ከዚህ በፊት ታይቶ የማያውቅ ደስታን ያመጣል ብሎ መጠበቅ አጥፊ ነው። ምክንያቱም ክስተቱ እምብዛም ደስታ የማያመጣ አይደለምና። ሰርግ፣ ልጅ መውለድ ወይም አዲስ ሥራ ማግኘት በሚገርም ሁኔታ አስጨናቂ ሊሆን የሚችለውም ለዚያ ነው። ትልቅ የህይወት ለውጥ ከመሆኑ በተጨማሪ ይህ ጭንቀትና ውጥረት የሚወገድበት ሙሉ በሙሉ አዎንታዊ ነገር መሆን አለበት የሚል የማይነገር ግምት አለ። ይህ እንዳልሆነ ማወቁ ግን በጣም ያስደነግጣል። ይህ በአጠቃላይ ማንኛውም ስኬቶች ወይም ህይወት የሚለውጡ ክስተቶች ምንም ያህል አዎንታዊ ቢሆኑም ለውጦች የሚያመጡት ወደ መሆናቸው ቀላል እውነታ ይመጣል። ለውጥ ጭንቀት ያመጣል። የአንድ ሰው የምቾት ቀጠና ጽንሰ ሐሳብ የዚያን ሰው ስሜት ለማረጋጋት በጣም አስፈላጊ ከመሆኑ የተነሳ ይህ በተለይ ለጭንቀትና ለድብርት የተጋለጡ ለሆኑ ሰዎች እውነት ነው። እነዚያ ሰዎች ብዙ ጊዜ በከፍተኛ ደረጃ ልዩ ወይም ጠባብ አስተሳሰብ ያላቸው ሊመስሉ የሚችሉትም ለዚያ ነው። አዲስ ለውጥ የመላመድ ፍርሃት ስሜቶች ምልክቶች ምንድናቸው? እስኪ በመቀጠል እነዚህን ለማየት እንሞክር። አዲስ ለውጥ የመላመድ ፍርሃት ስሜት በቀላሉ በጭንቀት ወይም ብስጭት መጨመር ሊገለጽ ይችላል። ሆኖም ግን በአብዛኛው ከዚያ በባሰ ውስብስብ ነው። አዲስ ለውጥ የመላመድ ፍርሃት ስሜት ብዙውን ጊዜ በከፍተኛ ጥንቃቄ መንገድ ይከሰታል። ለምሳሌ የገንዘብ ትርፍ ስታገኝ አእምሮህ ወዲያውኑ እድገትህን ሊያደናቅፍ ወደሚችል ነገር ይዞራል። አሁን ያገኘውን ሥራ ስለማጣት ሊያስብ ይችላል። አዲስና ደስተኛ ግንኙነት ሲኖርህም አእምሮ ስለ ክህደት ወይም ውሸቶች የሚያስብ ሊሆን ይችላል። አዲስ ለውጥ የመላመድ ፍርሃት ስኬት የማይታወቁ ትስስሮችንና እምነቶችን ወደ ብርሃን ያመጣል። ለምሳሌ ሀብታም ሰዎች በስነ ምግባር የተበላሹ እንደሆኑ በማሰብ ያደገ ሰው ከሆንክ ብዙ ገንዘብ እንዳታገኝ ራስህን ትቃወማለህ። የበለጠ ተወዳጅና ታዋቂ ለመሆን የምትፈልግ ከሆነ ታዋቂ ሰዎች ብዙውን ጊዜ ከተራው ሰው በበለጠ ትችት የሚበዛባቸውና የማይወደዱ ናቸው ብለህ በማሰብ የአደባባይ ስኬትህን ትቃወማለህ። አዲስ ለውጥ የመላመድ ፍርሃት ስሜት ከባድ የፍርሃት ስሜት ሊያመጣ ይችላል። ለዚህ ደግሞ ምክንያቱ ለምሳሌ በጣም የምትጠነቀቅለት ወይም ለረጅም ጊዜ ልታገኘው ስትሰራለት የነበረውን ነገር ስታገኝ ደመነፍስህን ግድግዳዎችን በመስራትና ራስን ከዛ ተሞክሮ በማራቅ የምትፈልገው ነገር ከማጣት ሊከለክል ይችላል። በአብዛኛው በጥልቀት የምትቃወመው በጣም የምትፈልጋቸውን ነገሮች ነው። ምንም እንኳን ሁልጊዜ ተቃውሞውን የሚያመጣው ያ እንደሆነ ባታውቅም በማስተካከያ ድንጋጤ ምክንያት የሚፈጠር ነው። የምትፈልገው ሁሉ መቀበል ከተራፊነትና በፍርሃት ላይ ከተመሰረተ አስተሳሰብ ወጥተህ ወደ ተረጋጋ አስተሳሰብ እንድትሻገር የሚያስገድድህ በመሆኑ ያስፈራል። የለመድከው ለመኖር ማድረግ ያለብህን ብቻ ማድረግ ከሆነ ከቀጣዮቹ ራስህን የማወቅ ደረጃዎች ጋር ትጋፈጣለህ። ስለ መሰረታዊ ህልውና የማትጨነቅ ከሆነ አእምሮ ዓላማዬ ምንድነው? ትርጉም ባለው ሁኔታ እየኖርኩ ነው ወይ? እኔ መሆን የምፈልገውን ነኝ ወይ? ወደሚሉት ትላልቆቹ የህይወት ጥያቄዎች ለመዞር ነፃ ይሆናል። ብዙ ጊዜ ትላልቅ ስኬቶችን ከህይወት በቀላሉ የመውጣት ካርድ አድርገህ ታስባለህ። ግን እምብዛም እንደዚህ አይደሉም። እንዲያውም የሚከሰቱት በተቃራኒው ነው። ከፍ ያደርጉሃል፣ ወደ ትልቅ ኃላፊነት እንድትገባ ያስገድዱሃል። ስለ ትልልቅ ጉዳዮች በጥልቀት እንድታስብ ራስህንና ቀደም ሲል እውነት እንደሆነ የምታውቀውን እንድትጠይቅ ያነሳሱሃል። ትልልቅ ስኬቶች ከጊዜ ወደ ጊዜ የተሻለ ራስህን እንድትሆን የሚገፉ መሆኑን ለህይወት ጥሩና አዎንታዊ ነገር ቢሆንም ያንን ለማግኘት የሚደረገው ትግል ግን የማይመች ሊሆን ይችላል። በመጨረሻም ከዚህ መጽሐፍ አዲስ ለውጥን የመላመድ ፍርሃት ስሜት እንዴት ማሸነፍ እንደምትችል በማየት የዛሬውን የመጽሐፍ ቅምሻ እንቋጭ። በህይወትህ ውስጥ አዎንታዊ ነገር ሲከሰት ማስተካከያ ለማድረግና አዲስ የበለጠ ትክክለኛና ቀጣይነት ያለው አመለካከት ለመፍጠር ስለ ሌሎች ነገሮች ያለን አስተሳሰብ ማስተካከል ይኖርብሃል። ለምሳሌ ተጨማሪ ገንዘብ ስለማግኘት ጭንቀት ካለብህ ገንዘብን እንዴት በተሻለ ሁኔታ ማስተዳደር እንደምትችል መማር ያስፈልግሃል። ግንኙነቶችን በተመለከተ ጭንቀት ካለብህ ከዚህ ቀደም ካደረግከው በተለየ ከሌሎች ጋር መዛመድ መኖር ይኖርብሃል። ትልቁ የህይወትህ ለውጥ ሊታሰብ በማይችል መንገድ በሁሉም ነገር
ከፍ እንድትል ያስገድድሃል። ወደማታውቀው የመግባት የመጀመሪያ ፍርሃትን የምታሸንፍበት መንገድ ራስህን ከነገሩ ጋር ማስተዋወቅ፣ የአንተ አካል እንዲሆን ማድረግ፣ ለዚያ ነገር የተዘጋጀ መሆንህን እርግጠኛ መሆንና እንደሚገባ ማመን ብቻ ናቸው። ከዛሬው የመጽሐፍ ቅምሻ ማለትም The Mountain is You ወይም ተራራው አንተ ነህ በሚል የተተረጎመውን መጽሐፍ የጠቀሙኝን አንዳንድ ነጥቦችን በዚህ መልክ አጋርቻችኋለሁ። ካየናቸው ነጥቦች የትኛው ሐሳብ ተመቻችሁ? የትኛውስ ከህይወታችሁ ጋር አብሮ ይሄዳል? የትኛውስ ሐሳብ መሰጣችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ ይህንን ድንቅ ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። የዚህን የብራያን ዌስት ተራራው አንተ ነህ የሚለውን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።